አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 25 በዚች ቀን ከ72ቱ አርድእት አንዱ የጸራቢው ዮሴፍ ልጅ ሐዋርያው ይሁዳ በሰማዕትነት ሞተ። ይህም ሐዋርያ በብዙ ሀገሮች ሰበከ። ወደ አንዲትም ደሴትም ገብቶ በውስጧም ሰበከ። ሰዎቿንም በጌታ አሳመናቸው። ቤተ ክርስቲያንም ሰራላቸው። በቀናች ሃይማኖትንም አጸናቸው። ከዚያም ወደ ሮሃ ሀገር ሄዶ የሮሃ ንጉሥ አውጋኒዮስን ከደዌው ፈወሰው። የክርስትና ጥምቀትም አጠመቀው። ከዚያም ደግሞ ሐራጴ ወደሚባል ሀገር ሄዶ በውስጧ ሰበከ። ከሰዎቿም ብዙዎችን አጠመቃቸው። ቤተ ክርስቲያንም ሰራላቸው። የዚያችም አገር ገዢ ይዞ ጽኑ ሥቃይ አሰቃየው። ችንካር ያለው ጫማ በእግሮቹ ውስጥ አድርጎ አንድ ምዕራፍ ያህል አስሮጠው። ከዚህም በኋላ ሰቅሎ በፈላጻ ነደፈው። ክብር ይግባውና በጌታችን እጅ ነፍሱን ሰጠ። ከመከራውም አስቀድሞ ለምዕመናን መልእክትን ጽፎ ላከ። እርሷም ከሐዋርያት መልእክቶች ሰባተኛ የሆነች ምስጢርን የተመላች ናት። በእርሷም ብዙዎች አረማውያን ክብር ይግባውና ጌታችን ኢየሱስ ክርስቶስን ወደ ማመን አስገባቸው። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። ዳግመኛም በዚህ ቀን ለአባቶቻችን ሊቃነ ጳጳሳት 44ኛ የሆነ የእስክንድርያ ሀገር ሊቀ ጳጳስ አባ ጴጥሮስ አረፈ። ይህም አባት ከመሾሙ በፊት የማርቆስ መንበር ያለ ሊቀ ጳጳሳት ለብዙ ዘመናት ኖረ። የእስላሞች ንጉሥና መኳንንቶች አልፈቀዱም ነበርና። ከዚህም በኋላ ሃይማኖቱ የቀና ደግ መኮንን በእስክንድርያ ከተማ ላይ ተሾመ። ያን ጊዜም የሀገር ሽማግሌዎች ወደ እርሱ ተሰብስበው ሊቀ ጳጳሳት እንደሌላቸው ሐዘናቸውን ነገሩት። እርሱም ደብረ ማህው ወደሚባሉ ወደ ደብረ ዝጋግ ወጥተው እንዲጸልዩ ለራሳቸውም ሊቀ ጳጳሳት እንዲሾሙ አዘዛቸው። ከዚህም ነገር ደስ ብሏቸው ቀሲስ አባ ጴጥሮስን ወስደው ሊቀ ጵጵስና ሾሙት። በእርሱም ደስ አላቸው። በዚያም ወራት የአንጾኪያ ሊቀ ጳጳሳት አባ ሳዊሮስ ሞተ። የአንጾኪያ ሀገርም ያለ ሊቀ ጳጳሳት ትኖር ነበር። የአንጾኪያ ምዕመናንም ለእስክንድርያ ከተማ አባ ጴጥሮስ እንደተሾመ በሰሙ ጊዜ እነርሱም የተማረ ደግ ሰው ለአንጾኪያ ሾሙ። ስሙም ተዎፋንዮስ ይባል ነበር። እርሱም ከአባ ጴጥሮስ ጋር ተስማማ። እነርሱም ስለ ቀናች ሃይማኖት በመልእክቶቻቸው ይገናኙ ነበር። ከእነርሱም እያንዳንዱ በባልንጀራው ምክር በጸሎትና በቅዳሴ ጊዜ ይሰብክ ነበር። ወደ ሀገራቸውም መግባት አልተቻላቸውም ነበርና አባ ጴጥሮስ በግብፅ ደቡብ በአንባንያ ገዳምና በዝጋግ ገዳም ይኖር ነበር። አባ ተዎፋንዮስም ከአንጾኪያ ከተሞች በአፍቆንያስ ገዳም ይኖር ነበር። በዚያም ወራት ከእስክንድርያ ከተማ ውጭ 700 ገዳማት ሃይማኖታቸው የቀና ምዕመናንም ያሉባቸው 32 መንደሮች ነበሩ። በግብፅ አውራጃ ሁሉና በላይኛው ግብፅ በአስቄጥስ ገዳም የሚኖሩ መነኮሳት እንዲሁም ኖባና ኢትዮጵያ በዚያ በአባ ጴጥሮስ ስልጣን ስር ነበሩ። እኚህ ሁሉ ሃይማኖታቸው የቀና ነበር። በትእዛዙም ጸንተው ይኖሩ ነበር። እነርሱም በቀናች ሃይማኖት የጸኑ ዘንድ ወደ እርሳቸው መልእክቶችን መጻፍ አያቋረጥም ነበር። የእስክንድርያ ገዳማት ሁሉና መንደሮቻቸውንም እየዞረ ያስተምራቸውና ይመክራቸው ያጽናናቸው ነበር። ከእርሱ በኋላ ሊቀ ጳጳሳት የሆነ ቅዱስና አዋቂ የሆነ ደቀ መዝሙር ነበረው። እርሱም በሊቀ ጵጵስናው ስራ ሁሉ ይረዳው ነበር። ይህም አባት ጴጥሮስ አንዳንድ ጊዜ ወደ እስክንድርያ ከተማ ይገባ ነበር። የሰዎቿንም ስራቸውን ተመልክቶ ያስተምራቸውና በሃይማኖት ያጸናቸው ነበር። በ12ቱ ዓመት የሹመት ዘመን እንደ ሐዋርያት መንጋዎቹን እየጠበቀ እንዲህም በሹመት ኑሮ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛን በጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 26 በዚች ቀን የከበረ የመላእክት አለቃ የገብርኤል በዓሉ ነው። እንዲሁም ኔቅሎን በሚባል ሀገር በፊዩም ገዳም ውስጥ ቤተክርስቲያኑ የከበረችበት ነው። ዘአቅረብኩ ማሕሌተ ዘኪርየ አእላፈ ለተጸምዱከ ዘልፈ ለላነብብ ተወከፍ ዘኔቴ መጽሐፈ እንተረሰከ እግዚኦ ጸሪቀ ብሎት ወከፈ ላቡ ላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባኪያን ሰማዕታት ጻድቃን ደናግል አዲዮ መነኮሳት ሄራን ባርኮ ጎይዛቲ መካን እስከ ደጌሌ ቆኑ ሕፃን ለጻፎ በክርታስ ወለዛ ጻፎን ዘደርስ ወለዛ አንቦስ ተረጎም ለሳንዲስ ወለሰማ ቃሎ በዘነፈስ ጸሎተ ማርያም አራቂተ ኩሉ ባስ ወሬ ማረን ኢየሱስ ክርስቶስ በቅዱሳን ጸሎት ይጠብቀን፣ በረከታቸውም ከኛ ጋር ትኖር
ኦ አምላክነ በከመ ትክብ አኮ በከመ አምሳነ አቡነ ዘበሰማያት